ከሁሉ አስቀድሜ ከጊዜ ወደ ጊዜ በሁለንተናዊ ይዘቶቹ በተሳታፊ ኢንዱስትሪዎቹ መጠን እና በምርት ጥራቱ በአስደናቂ መልኩ እድገት እያሳየና ፍሬ እያፈራ በመጣው የኢትዮጵያ ታምርት ዓለም አቀፋዊ ኤክስፖ መዝጊያ ስነ ስርዓት ላይ ንግግር እንዳደርግ በመጋበዜ ታላቅ ኩራት ይሰማኛል። እናንተም እንደተሰማችሁ ተማመናለሁ። የሁላችንም የኩራት ምንጭ ምክንያት በዘርፉ በጥቂት ዓመታት ውስጥ የተሰሩና እየተሰሩ ያሉ ስራዎችን ውጤት በተጨባጭ ማየት በመቻላችን የምናልመው ላፍታም ቢሆን የማንጠራጠረው የሀገራችን ብልጽግና የማለዳ ፀሐይ ጮራ መፈንጠቁን በማሰብ የሚመነጭ ነው። ሁላችሁም የዘርፉ ተዋናያን እንኳን ደስ አላችሁ፣ ደስ አለን ማለት እፈልጋለሁ። ዛሬ ላይ በእጅጉ ፈጣን ተለዋዋጭና ተገማች ባልሆነ ዓለም አቀፋዊ ሁኔታ ውስጥ እንገኛለን። በዚህ ዓለም አቀፋዊ ሁኔታ ውስጥ የሀገር ሉዓላዊነትን አስጠብቆ በነጻነት ለመዝለቅ ቢቻል ከፊት ውድድሩን መምራት ካልሆነም ከዓለም እኩል መሮጥን ይጠይቃል። ዓለም በግልጽ አንድ ትምህርት እያስተማረን ነው፣ ራሱን የቻለ ያሸንፋል የሚል። ለዚህ ደግሞ አንድ ወሳኝ አምድ አምራች ኢንዱስትሪው ነው። ዓለም የአሸናፊዎች ናት። ዋናው የማሸነፊያ መሳሪያ ደግሞ አምራች ኢንዱስትሪው ነው። መንግስት ይህንኑ በሚገባ በመረዳቱ ከመደመር ፍልስፍና እሳቤ የሚመነጩ የፖሊሲ ነጻነትን የሚያጎናጽፉ የሀገር በቀል የኢኮኖሚ ማሻሻያ ሪፎርሞች በመንደፍ እና በጥብቅ ዲሲፕሊን ተግባራቱን በመምራቱ ሀገር ከነበረችበት ስብራት አገግማ በዓለም አደባባይ ስሟ በበጎ እንዲጠራ እያስቻለ ነው። ክቡራትና ክቡራን፣ ምንጊዜም እንደምንለው የሀገር ሉዓላዊነትና ነጻነት በምልአት የሚረጋገጠው በጥራት በአይነትና በብዛት የኢንዱስትሪ ምርቶችን በራስ እውቀት፣ በራስ ክህሎት እና በራስ ቴክኖሎጂ ለማምረት ስንችል ነው። ክቡር ጠቅላይ ሚኒስትራችን በቅርቡ እንደጠቀሱት የአጠቃላይ ኢኮኖሚ ዘርፉ ልብ የሆነው የአምራች ኢንዱስትሪ ዘርፍ ምቱና ትርታው ጤናማ ካልሆነ በኢኮኖሚ ዘርፉም ሆነ በአጠቃላይ በማህበራዊ እና ፖለቲካዊ ዘርፎች ላይ የሚፈጥረው መዳከም ግልጽ ነው። ክቡራትና ክቡራን፣ መንግስት በአምራች ኢንዱስትሪ ዘርፉ የታለመውን ዘላቂ እድገትና ተወዳዳሪነት በማረጋገጥ ዘርፉ በኢኮኖሚ ውስጥ የሚያበረክተውን ድርሻ በፍጥነትና በአጭር ጊዜ ውስጥ ለማሳደግ የሚያስችል ስልታዊ አካሄድ እንደሚያስፈልግ ከተገነዘበ ቆይቷል። ይህንንም ለማስቻል ፖሊሲዎችን አሻሽሏል፣ አሰራሮችን ዘርግቷል፣ የማበረታቻ ስርዓት ሰርቷል፣ አምራች ኢንዱስትሪውን የሚደግፉ ብሔራዊ ካውንስል አቋቁሟል። የኢትዮጵያ ታምርት ንቅናቄ የዚሁ ሪፎርም አካል ነው። ከተጀመረበት ከዛሬ 4 ዓመት ጀምሮ በእናንተ ጥረትና ድካም እነሆ ዛሬ ለደረሰበት ወሳኝ ምዕራፍ በቅቷልና በዚህ አጋጣሚ ሁላችሁንም በድጋሚ እንኳን ደስ አላችሁ፣ ደስ አለን ለማለት እፈልጋለሁ። በእነዚህ ባሳለፍናቸው ዓመታት ለአምራች ኢንዱስትሪው ከፋይናንስና ከግብዓት አቅርቦት፣ ከመሰረተ ልማት ዝርጋታ፣ ከሎጂስቲክስ አገልግሎት፣ ከሰው ኃይል ልማትና ምቹ የቢዝነስ አካባቢን ከመፍጠር አንጻር በርካታ ቅንጅታዊ ስራዎች ተሰርተዋል። በኢትዮጵያ ታምርት ንቅናቄም ሆነ በካውንስሉ የተሰሩ ስራዎች አማካኝነት የአምራች ኢንዱስትሪዎችን የማምረት አቅም ለማሻሻል ተችሏል። ተኪ ምርቶችን በብዛትና በጥራት ለማምረት ተሞክሯል። ከወጪ ንግድ እና ከስራ ዕድል ፈጠራ አንጻርም ብዙ ርቀት ተጉዘናል። የኢትዮጵያ ታምርት ንቅናቄ በአሃዝ ከሚገለጹ ውጤቶች ጎን ለጎን የስራ ባህልንና ምርታማነትን ለማሻሻል ረድቷል። የሀገር ውስጥ ምርትን የመሸመትና የመጠቀም ባህል አሳድጓል። ከዚህ በተጨማሪ አምራች ኢንዱስትሪው ከራሱ ዘርፍ እድገት ባሻገር እንደ ግብርና፣ ኮንስትራክሽን፣ ቱሪዝምና ጤና ላሉ ሌሎች ኢኮኖሚያዊ እንዲሁም ማህበራዊ ዘርፎች መነቃቃት እያደረገ ያለው አስተዋጽኦ ከፍተኛ ነው። አምራች ኢንዱስትሪው ከዚህ በላይ እንዲያድግ በዋናነት 3 ነገሮች ያስፈልጋሉ። ኢንዱስትሪያዊ አመለካከት፣ ኢንዱስትሪያዊ ባለሀብትና ኢንዱስትሪያዊ አመራር። ኢንዱስትሪያዊ አመለካከት በህዝቡ በባለሀብቱና በአመራሩ የሚኖረው አመለካከት ውጤት ነው። የጥበብ እድ ባለሙያዎችን
መናቅ የመጣው የኢንዱስትሪያዊነት የአመለካከት ችግር ስለነበረ ነው። እድገት ከሱፍና ከነጭ ሸማ ብቻ እንደሚመጣ አድርጎ የመመልከት ችግር የዚህ አመለካከት ብልሽት ውጤት ነው። ጎንበስ ብሎ አፈርና አመድ ነክቶ ከብረትና ከማዕድናት ጋር ታግሎ ታሪክን መቀየር ያልተቻለው በዚህ የአመለካከት መዛነፍ የተነሳ ነው። አሁን እሱን እየቀየርን እንገኛለን። በዓለማችን በበለጸጉ ሀገራት ዛሬ በክብር የምንጠራቸው ከሀገሮቹ ስም በላይ ገዝፈው የሚታወቁት አምራች ኢንዱስትሪዎች ይገኛሉ። እነዚህ ኢንዱስትሪዎች ከ100 ዓመታት በፊት የተገነቡም ናቸው። ባለሀብቶቻቸው የአቋራጭን ትርፍ የተጸየፉ፣ አየር ባየር መጓዝን እምቢ ያሉ ነበሩ። ከሀገር ጋር አብረው ለዘመናት ለማደግ የወሰኑም ነበሩ። ኢንዱስትሪያዊ ባለሀብት ማለት ይሄ ነው። ዘላቂ የሆነውንና ትዕግስት የሚፈልገውን ኢንዱስትሪ ለመገንባት ባለሀብቱም ኢንዱስትሪያዊ መሆን አለበት። አምራች ኢንዱስትሪ ምንድን ነው? ለሀገር የሚኖረው አበርክቶ ምንድን ነው? የአመራሩ ድርሻ ምን ሊሆን ይገባል? ሌሎች ሀገሮች ምን አደረጉ? አምራች ኢንዱስትሪው እና ሉዓላዊነት እንዴት ይገናኛሉ? የሚሉትን በሚገባ የተረዳና ለስራ የተሰለፈ አመራር ያስፈልገናል። በየደረጃው ያለን የዘርፉ አመራር በኢንዱስትሪዎቻችን የሚገኝ እጀ ንጹህ፣ በታታሪነት የሚደግፍ፣ የሚያበረታታ፣ ችግር የሚፈታ፣ ፈጥኖ የሚማርና ራሱን ለማብቃት የሚተጋ መሆን ይጠበቅበታል። ይህንን አመራር ለማፍራት ስልጠና እየተሰጠ ነው። በየጊዜው እየገመገምን ነው። የክትትላችን ቁልፍ ጉዳይ አድርገነዋል። የተከበራችሁ የኢንዱስትሪ ባለቤቶች እና ወደዚህ ዘርፍ በቀጣይ ለመቀላቀል ያስባችሁ ባለሀብቶች አምራች ኢንዱስትሪው በምርት ጥራት በአይነትና በመጠን ተወዳዳሪ እንዲሆን እየሰራችሁ መሆኑን በዚህ ዓመት የተመለከትናቸው ምርቶች ይመሰክራሉ። በቀጣይ ዓመት ኤክስፖ ደግሞ ከዚህ የላቁ አዳዲስና የተሻሻሉ ምርቶችን ይዛችሁ እንደምትገኙ ባለሙሉ ተስፋ ነኝ። የኢትዮጵያ ታምርት ኤክስፖ የዘልማድ ስራ መሆን የለበትም። ዘንድሮ ኢትዮጵያ ምን ፈጠረች? ምን አዲስ ነገር አመጣች? ምን አሻሻለች? እነማን ምን ሰሩ? የሚለውን ለማየት በጉጉት የሚጠበቅ ኩነት መሆን ይገባዋል። የኢንዱስትሪ ሚኒስቴር እና ሌሎች መንግስታዊ ተቋማትም በጋራና በቅንጅት ተናባችሁ በመስራት በተሳታፊዎች ብዛት፣ በምርት ጥራትና ስብጥር እንዲሁም በይዘት ከዘንድሮ በእጅጉ የላቀ ኤክስፖ ለማዘጋጀት እንዲቻል አምራች ኢንዱስትሪዎችን እንድትደግፉ፣ እንድታበረታቱ ካደራ ጭምር እያሳሰብኩ በዚህ ዓመት ለሰራችሁት ስራ በኢፌዴሪ መንግስትና በራሴ ስም ምስጋና እንዳቀርብ ይፈቀድልኝ። በመጨረሻም ኢትዮጵያ ታመርታለች፣ ሁሌም ሉዓላዊነቷን ትጠብቃለች። የአፍሪካ ተምሳሌት፣ የዓለም ምሳሌም ትሆናለች። አመሰግናለሁ።